አይደለም አልነበረም። ደግሞ ብዙ ሰውን መክሯታል። እሷ ከገቢው አንጻር ነው ፎከስ የምታደርገው። ሶሻል ሚዲያ ላይ የመጣው ሁላ አይወራም። ሳምታይምስ ላሽም ይባላል። እኔ አሁን ለምሳሌ ያልደረሱብኝ ሰዎች ጋር ብዙ ጊዜ አልደርስም። ምን አረጉኝ? አልደረሱብኝም። ዊ ጉድ ከደረሱብኝ ልናገር እችላለሁ። ስለዚህ አሁን ለምሳሌ በሴቶች ጉዳይ ላይ ሞር እንዲያለኝ ብሎ ያለማወቅ ባለማወቅ ማውራት ሰው ተው ሲል መተው አለበት። ምን ይሏታል ኮመንታተር ላይ ፈርተሽ ነው ምናምን ሲሏት ጀት ሆነች። ተግባባን። አሁን ጆርዲ የፈለገ ላትመቻችሁ ትችላለች። በሴት ልጅ ያላት ነገር ግን አለማድነቅ አልችልም። ጆርዲ ልደብራችሁ አንዳንዴ ንግግሯ ምናምን ላይመች ይችላል። በሴቶች ጉዳይ ግን ሁልጊዜ መጣ ሽንጧን ገትራ የምትከራከር ልጅ ጆርዲ ትባላለች። የሴቶች ጉዳይ ይምጣ ለቅማ ፈልጋ ምን አድርጋ ጓ ትላለች። የሴቶችን ከሚገባው በላይ ድምፅ ትሆናለች። ሌላው ነገር ላይመች ይችላል። ሀቅን ወስዳለሁ ነኝ። ጆርዲ ድምፅ ትሆናለች ለሴት ልጆች። ያለፋት ግቡ፣ ፕሮፋይሏ ላይ ግቡ፣ ፔጇ ላይ ግቡ። አብዛኛው በሴቶች ጥቃት ላይ የምትሰራ ኮንሲስተንሲ ያላት በሴቶች ላይ ልጅ ናት ጆርዲ። አንዳንድ ነገሯ ላይመቸን ይችላል፣ ግን መፋቅ የሌለብን ነገር አለ። የሴቶች ድምፅ ናት ጆርዲ። ዲስ ኢዝ ፋክት። የሴቶች ድምፅ ናት። ስለዚህ ያቺን ነገር ክሬዲት መስጠት አለብን። ስለዚህ ሊያ ምንድን ነው የሴቶች ድምፅ ስትሆን አይቻት አላውቅም። ወን ዋዝ ዘ ላስት ታይም ሊያ ለሴቶች ድምፅ የሆነችው? ፎር ሁ ለየትኛው ሰው? ስለዚህ ችግሩ ያ ነው። ሰው ይታዘባል። እያየን ይሄዳል። መጨረሻ ላይ ምን ይፈጠራል? ኦኬ ይነዋት ምን እናርግ ብለው ይመካከራሉ። ጠላት በበዛ ቁጥር ምን እናርግ የሚባል ኮሚቴ አለ። ወደድክም ጠላም አንድ ትሆናለህ። ከዛ በኋላ ምንድነው ዩቲዩብን አሁን ሪፖርት እያደረጉት ነው። ዩቲዩብ ደግሞ በዛ ነገር ላይ ቀልድ አያውቁም። ያፈናጥሯታል ነው ማለት። ያ ደግሞ ሆነ ማለት በኢትዮጵያ ኑሮ ላይ ያለ የትምህርት ስኪል የላትም፣ የሌላ ችሎታ የላትም፣ ገደል ገባች ማለት ነው። ስለዚህ ያንን ነገር ብናስተውል ጥሩ ነው። አንዳንዴ እኔ አሁን የፈለገ ነገር የኔ ፔጅ ቢሆን የማይደንቀኝ የማይሞቀኝ የማይበርደኝ የምኖርበት ሀገር ላይ የምሰራበት ነገር ብዙ አክሰሶች አሉ። ይሄ ቢዘጋም በአናቱ ይተከል ነው ምለው እንጂ እንዴት አዘጋችሁ ዘለው። ለምን የምኖርበት ሀገር ኮምፎርት የሚሰጥ ሀገር ላይ። ስለዚህ ቪዲዮ ብታጠፋም ሪፖርት ተደርጓል። ቪዲዮ አለው። ቪዲዮ ሺህ ጊዜ ብታጠፋው ሪፖርት ከተደረገ በኋላ ብታጠፋው ምንም ትርጉም የለው። አንዴ እዚህ ላይ አሁን ለምሳሌ የሆነ ቪዲዮ ዘራውና እንትን ተባለ ኮሚኒቲ ጋር ላይ ከሰጠኝ በኋላ ባጠፋው ምንም አይሻልም። ስለዚህ ትክክል አይደለም። ኦፊሻሊ ወጣ ነው። እኔ እንደኔ አይ ሴቶች በዚህ ነገር ካስቀየምኳችሁ በጣም ይቅርታ፣ በእናንተ ጉዳይ ከዚህ በኋላ አልገባም፣ አብሬያችሁ ነው ከዚህ በኋላ ለተጎዱ ሴቶች ከጎናችሁ ቆማለሁ ማለት ትችላለች። እኔ ባምቢን አስታውሳለሁ። እናቷ ጭምር ሶሻል ሚዲያ ላይ ወጣ ስታለቅስ ነበር። የልጅ ጉዳይ ነው። እኔ እናትየውን አላስቻለኝም። እግዚአብሔር በሚያውቀው ባምቢን ጠይቋት። ዮኒ ማኛ ምንድን ነው ያለች በለዋት። ደምንባ በምታለቅስበት ሰዓት፣ ያንግ በነበረችበት ሰዓት፣ ምኑንም በማታውቀው ሰዓት አንድ ጅራታም የሆነ ፈረፋንጉ የመሰለ ሰውዬ አታለላት። ሀገር ላይ ደሃ ሀገር ነው የምትኖረው። አይ ዶንት ኬር what life you got። የቤተሰብ ሀብት ማለት ያንተ ሀብት ማለት አይደለም። የሀብታም ልጆች ይሄን ታውቃላችሁ። ኢትዮጵያ ላይ የባለ ሀብት ልጅ የሚለብሰው ልብስ እንኳን የባለ ሀብት ልብስ አይደለም የሚለብሰው፣ ተራ ልብስ ነው። ቤተሰብ የሚከዳ ቆንቋና ናቸው። መኪና እንኳን አያስነዳም የባለ ሀብት ቤተሰብ። ጅብ ነው የባለ ሀብት ቤተሰብ። እግዚአብሔር ምስክሬ፣ ምንም ነገር አያስጠጋም። ስሙ ብቻ ነው ያለ። ስሙ አለ። የባለ ሀብት ቤተሰብ ልጆች ስም ብቻ ነው ያላቸው። ከቤት ትምህርት ቤት፣ ከትምህርት ቤት ቤት፣ በቃ በቁጥጥር የእስረኛ ኑሮ የሚኖሩት የባለ ሀብት ልጆች ናቸው ኢትዮጵያ ላይ። የድሃው ልጅ የፈለገበት ፈታ ብሎ ይመጣል።
የባለ ሀብት ልጅ በዘበኛ በሹፌር የትም መሄድ አይችሉም። እንዴት እንደሚጠሉት እሱን ህይወታቸው። ነፃነት ይበልጣል። እግዚአብሔር ምስክሬ ነው የምላችሁ፣ ነፃነት በጣም ይበልጣል። እና ምን ልላችሁ ፈልጌ ነው፣ ጆርዲ የፈለገ ጥሏት በአበሻ ጉዳይ በሴቶች ጉዳይ ቀልድ አታውቅም። ብዙ ጊዜ የጮች እህት ናት። ክሬዲቱን ልንወስድባት አይገባም። ጆርዲ ጎበዝ ልጅ ነች። ዶክተር ቤዛ ፋፊ የምትባል ከኔ ጋር እንረጋገጥ ነበር የሆነ ሰሞን ላይ። አሁን እነሱም እየበሰሉ ነው መሰለኝ፣ አንደርስታንድ እያደረጉ የቱን ከየቱ መናገር እንዳለባቸው የቱን ማናገር እንዳለባቸው በጣም ስለሚያውቁ በደንብ እያስተዋሉ ምን እያደረጉ መጥተዋል። ነገሩን ላይናፕ አድርገውታል። ይሄ ነገር ይጠቅማል ለሴቶች፣ ይሄ ነገር አይጠቅምም የሚለውን ላይናፕ እያደረጉ እየሰሩበት ነው። እና ግጃ በርቱ ነው የምላችሁ፣ በዛ አልቃወም። ስለዚህ ኢትዮጵያ ላይ አሁን እንትና ራሱ የባለ ሀብት ልጅ እንኳን ባምቢ ብትሆን ገስወ የእሷ ግን አይደለም ሀብቱ። ስለዚህ ከቤተሰብ የምትወጣበት መንገድ ነው የምትፈልገው ባምቢ። በዛ ጊዜ አንድ ጉፋዬ የመሰለ ሰው እየመጣ ጀነጀናት ምናምን ነገር። ከዛ ከሱ ጋር ፍቅር ጀመረች። ሳታውቀው መጣ ጮኸ ምናምን፣ ቀለበት አደረገላት ምናምን፣ ብቻ ነገሩ ተበለሻሸ ማለት ነው። ከዛ ይሄ ባለጌ ሶሻል ሚዲያ ላይ ቪዲዮቿን እያወጣ ይፖስተው ጀመር። ቴሌግራም ላይ ገባውለታ ጉሮሮን ብዬ ይህን ሰውዬ አስቆምኩት። እናትየውም ጆርዲ ያልኩኝ ባምቢም ለእኔ ከባድ ክብር አላቸው እና አሁን መሳቋ፣ አሁን ፈታ ማለቷ፣ አሁን መጫወቷ የሚያናዳቸው ሰዎች አሉ። አሁን የሆነ ላይ ውሃ ውስጥ ሆና የሆነ ቪዲዮ ለቃለች። በጋቢ ትግባ። እኔ እኮ የሚያሳቁኝ ነገር ስንት ነገር ሰው ኢትዮጵያ ላይ ከፍለ ሴት ምናምን ማደር የምትችልበት ሀገር ላይ ውሃ ውስጥ ሆና የምትታይ ሴት ጋቢ ለብሳ ትግባ። ኮንቴንት ነው። ሴቶቹ ምን ያደርጉበታል? ያንን ኮንቴንት ይጠቀሙበታል፣ ይፖስቱታል። ቪው አለው። ነገ ኮሜርሻል ስሩልኝ የሚሏቸው አለ። ቢዝነስ ነው። ያንን ያደርጋሉ ሴቶች። እኛ ላይ ገባን ይችላል፣ ለሴቶቹ ግን ዳይ አንደርስታንድ። ስለዚህ ሰውነታቸውን ቅርጻቸውን ምናምን በተወሰነ መልኩ በማሳየት አሁን የቢኪኒ ማስታወቂያ ስሪ ልትባል ትችላለች። አለቃ ቁመናዋ ታይቶ። ስለዚህ አንዳንዴ ከዛ ነገር ላይ ብናገናኘው መልካም ነው። ስለዚህ እንደዚህ ሴቶች በጣም አድርገው ሲቀጠቀጡ ስታዩ ከጎኗቸው ቁሙ። እውነቴን ነው የምላችሁ፣ ከተበደለች ሴት ጋር የሚቆም ዋጋው ምንም አይሆንበትም። እግዚአብሔር ምስክሬ ነው የምላችሁ። በጠጋቧ ከሆነች አልሰማ፣ በጠጋቧ የሆነች ሴትን አልሰማ። ከተበደለች ሴት ጋር ግን ፈጣሪ ምስክሬ፣ ማንም እንቁርቲን ቢበድሏት፣ እንቁርቲ ብትበደል ከኔ ጋር እንስማማለን። ከእንቁርቲ ጎን እቆማለሁ። አንመቻችም ከእንቁርቲ ጋር። የሆነ ወንድ በደላት ተብሎ በደሏ በአደባባይ ባይና በቪዲዮ ቢመጣ አልፋታም። ጸበኛ ነን። ግን በቃ ወንድ ልጅ በጉልበት ሴትን ልጅ መንካት አይችልም። የኔ ህግ ነው ይሄ። በጫፏን መንካት አትችልም። አውራ ለፍልፍ አሮንቄ ጫፏን የምትነካ ወንድ አይደለም። ስለዚህ እሱ ነገር ላይ እኔ አቋሜ ነው። የፈለገ ነገር ይሁን ላስላስ ሊኖር ይችላል። በተአምር ሴትን ልጅ የሚነካ ወንድ አይደለም፣ ወንድ አይደለም። እግዚአብሔር ምስክሬ ነው የምለው። እኔ ጫፍ የሴት ልጅ በህይወቴም ነክቼ አላውቅም። ምክንያቱም በጉልበት የምትበልጣትን ሴት ምን ብለህ ነው የምትደባደበው? ምን ብለህ ነው የምትደበድባት የምትመታት? እህት እናት ምናምን አይታዩ። ስለዚህ ያ ነገርን በጣም አልደግፍም። ሌላው በግሩፕ ሆኜ አንድ ሴትን አልቀጠቅጥም። አሁን ለምሳሌ ቤታዮ አሁን ከሌሎች ሰዎች ጋር እየተጣላች ነው። ከሁለት ወንድሞቼ ጋር አልገባም፣ ወጣለሁ ነው። ለሴት ልጅ 2-3 ወንድ ነው ጥዬ ነው የምወጣው። ነው አላደርገው፣ ላጥ ነው የምለው። ይሄ ነው የምለው እና ያንን ነው የምለው። አብዛኛውን መበርታት ያስፈልጋል።
እህቶቻችን ናቸው። ሴቶች የምንወዳችሁ ናችሁ። ብታቃጥሉንም ያለ ሴት መኖር አይቻልም። እኔ አልችልም መኖር። ስለሌላው አላውቅም። እኔ ያለ ሴት ልጅ ነገር አይደምቅም። ይሄ ወንድ ስትሰበሰብ የሆነ ግባስ የሆነ መጠጥ ይዘ ስትል የምትውል አይመቸኝ። የሆነ ሴት ስትኖር ምናምን ስርዓት እንኳን ትይዛለህ። ገብተዋል። በመሀል የሆኑ 2-3 ሴቶች አብረው ቁጭ ሲሉ ስርዓት እንኳን ይኖራል። እሱ ነገሩን ወደዋል። አጠጣጥ አበላል ምናምን ይስተካከላል። ሴት ከሌለስ ስትል ነው ሙቱ ነው አጋስ። እውነቴን ነው። ሴት ልጅ ስትኖር አበላል ስታይል እንኳን እርግጥ ማለት ምናምን ይስተካከላል። ከሌለችስ እንዳልኩን የሰከረ ወንድ ጥንብዝ ብሎ የሰከረ ወንድ የሚወዳት ሴትን ሲያይ ስካሩ ይጠፋል። ምን አይነት ፓወርፉል እንደሆኑ ታውቃል። ስክር ብሎ ሲል የነበረ ሰውዬ የሆነ የሚወዳት ክሽን ያለ ሴት ብሎ ቀጥ ይላል። ስካሩ ጠፍቶ ምኑ ጠፍቶ። አረ የሴት ልጅ ፓወር ለየት ይላል። እኔ እንዴት እንደምታዋቸው ስለማላቅ ነው እንጂ የሴት ልጅ ፓወር ኤክስትሪምሊ ፓወርፉል ናቸው። ያ የሰከረ ጥንብዝብዝ ብሎ እኮ መነሳት ያቃተው እየተጎተተ የሚሄድ ሰውዬ የሆነ የሚወዳት ሴት ባጠገቡ አለፈች፣ ብድግ ብሎ ገፍትሯችሁ ቀጥ ብሎ ይቆማል። ስርዓት ታስይዛለች። አሪፍ ሴት ጃፒነት ሰላም ነው። የጠፋ ሰው ሌላ ጃፒ ነው ለካ። ሚስተር ጃፒ ሌላ ሰው ነው። ኤኒዌይስ እንደዛ ነው። you are funny without trying። አረ ምን መሞከር ያስፈልጋል? የስራው ጸባይ ነው እናቱ